ማረጉ ክፍለ ጦር ታላቅ ጀብዱ ፈጸመ። የልጅ ኢያሱ ኮር የግፍ ክፍለ ጦር በሳልመኔ ከተማ በመግባት አስደናቂ ዘመቻ ሰራ። የኦሮሞ ብልጽግና አመራሮች በፋኖ ተያዙ። አሳምነው እዝ ታላቅ ድል ተጎናጸፈ። የአፋባሃ ሚኒሊክ እዝ እና አሳምነው እዝ አሃዶች በጥምረት በተለያዩ ግንባሮች ታላቅ ድል ተጎናጸፉ። ሰላም ጤና ይስጥልኝ። የፍሪ ፕሬስ ቻናል ተከታታዮቻችን የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። የአፋባሃ ሚኒሊክ እዝ እና አሳምነው እዝ አሃዶች በጥምረት በተለያዩ ግንባሮች ታላቅ ድል ተጎናጸፉ። ሚኒሊክ እዝ የልጅ ኢያሱ ኮር አሃዶችና አሳምነው እዝ የአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃዶች በጥምረት የአገዛዙን ሰራዊት በተለያዩ ግንባሮች ድል አድርገውታል። የሚኒሊክ እዝ የልጅ ኢያሱ ኮር አሃዶችና ያሳምነው እዝ የአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃዶች በጥምረት የአገዛዙን ሰራዊት መተውታል። ህዳር 15 2018 ዓ.ም በሶስት ግንባር ወደ ማጥቃት የገቡት የሚኒሊክና ያሳምነው እዝ ፋኖች በአካድ ግንባር በርካታ ያገዛዙን ኃይል ሙትና ቁስለኛ አድርገውታል። በዚሁ ግንባር በርካታ መሳሪያ በፋኖ እጅ ገብቷል። በሌላኛው አውደ ውጊያ በነጋሽ ግንባር ያለው የብልጽግና ምሽግ በመክት ሻለቃ ተደረማምሷል። በፋኖች የጥምረት ምት የተደናገጠው የብልጽግና አገዛዝ ከሜካናይዝድ ሰራዊቱ በተጨማሪ ድሮንና ጀት መጠቀሙም ታውቋል። ማረጉ ክፍለ ጦር ታላቅ ጀብዱ ፈጸመ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጄኔራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ባደረገው ተጋድሎ ከ55 በላይ ያገዛዙን ሰራዊት ከጥቅም ውጭ አድርጓል። የብርሃኑ ጁላ 12ኛ ክፍለ ጦር 2 ሬጅመንት፣ የ65ኛ ክፍለ ጦር 2 ሬጅመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻቸውን ከላስታ ወረዳ ብልብላ ከተማ በማድረግ ሌሊቱን በመጓዝ ክፍለ ጦሩን ለማፈን ሙከራ አድርገው ነበር። የማረጉ ተማረ ክፍለ ጦር ቃኝን 3ኛ ሻለቃና የኮሩ ዘመቻ መምሪያ ኃላፊ አርበኛ ፋኖ ታዘበውን፣ የስልጠና መምሪያ ኃላፊውን አርበኛ ፋኖ 50 አለቃ መልካሙ ገበየውን አፍናለሁ በሚል ተስፋ ወደ 01 ቀበሌ ኢምራነ ክርስቶስ በመጓዝ ላይ እንዳለ የፋኖ ክፍለ ጦር ቀድሞ በደረሰው መረጃ መሰረት ዛዚያ ስላሴ ዳቢያና አሞራ ደብር ላይ ደፈጣ በመያዝ አገዛዙ ኃይል ላይ ከባድ ጉዳት አድርሷል። ህዳር 16 2018 ዓ.ም በዛሬው ዕለት ከንጋቱ 12 ሰዓት እስከ አመሻሽ 12 ሰዓት ሙሉ ቀን በተደረገው ትንቅንቅ ከ55 በላይ የብልጽግና ወታደር ከጥቅም ውጭ ሆኗል። በዚህ አውደ ውጊያ ክፍለ ጦሩን ቃኝ ሻለቃና ከፍተኛ አመራሮችን ለማፈን አቅዶ የመጣው የብልጽግና አገዛዝ ባልጠበቀ ሁኔታ ራሱ ታፍኖ በከፍተኛ ሁኔታ ተመቷል። የልጅ ኢያሱ ኮር የግፍ ክፍለ ጦር በሳልመኔ ከተማ በመግባት አስደናቂ ዘመቻ ሰራ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር በአልብኮ ወረዳ መቀመጫውን ሳልመኔ ከተማ በማድረግ በብልጽግና የጸጥታ አካላት ላይ ልዩ ስራ መስራቱን አስታውቋል። በዚህ ድንቅ ስራ የአልብኮ ወረዳ ፖሊስ ጽፈት ቤት አመራር የሆነው አሊ ሐሰንና የሚንሻ ጽፈት ቤት አመራር ካሰው እንዲሁም ሌሎች አጃቢዎቻቸው በተወሰደባቸው ምት ከባድ ቁስለኛ ሆነው ሆስፒታል ገብተዋል። መረጃውን ያደረሰን የልጅ ኢያሱ ኮር የጎፍ ክፍለ ጦር ቃል አቀባይ አርበኛ ሱልጣን ዩሱፍ ነው። የቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር እስካሁን የተሰሩ ስራዎችን ገመገመ። የአፋባሃ ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር በተቋቋመ በአጭር ቀናት ውስጥ በርካታ ተግባራትን ማከናወኑን ገምግሟል። በግምገማው የ33ኛ ክፍለ ጦርና የ102ኛ ኮር አመራሮች እንደተናገሩት ከአፈሙዝ ትግል ጎን ለጎን የሚከናወኑ አስተዳደራዊ ጅማሮች አበረታች ናቸው ብለዋል። የጊዜያዊ መንግስት መዋቅሩንና መመሪያውን ግልጽ፣ ለአሰራር ምቹና ሁሉን አቀፍ እንዲሆን ማድረግ እንደሚያስፈልግም በተሳታፊዎች ተጠይቋል። የጦር መሳሪያ አያያዝና አጠቃቀም ጉዳይ ለድርጅቱ ተጨማሪ ኩራትና ስኬት በሚያመጣ መንገድ በወታደራዊ ስነ ምግባር እንዲመራም ጠንከር ያለ አስተያየት ተሰጥቶበታል። በግምገማው ወቅት የተነሱ ጥያቄዎች በድርጅቱ አመራሮች ምላሽና ማብራሪያ ተሰጥቶባቸዋል። ላጋጠሙ ችግሮችን መፍትሄ በማመላከት የቀጣይ ድርጅታዊ አቅጣጫዎች ተላልፈው የዕለቱ ግምገማ መጠናቀቁ ተገልጿል። መረጃውን ያደረሰን የቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ስቲበል አለሙ ነው። የኦሮሞ ብልጽግና አመራሮች በፋኖ ተያዙ። በወለጋ በአማራው ህዝብ ላይ የዘር ማጥፋት ወንጀል የፈጸሙ የኦሮሞ ብልጽግና ከፍተኛ ኃላፊዎች በቢዛሞ እዝ ፋኖች ተይዘዋል።
በአማራው ህዝብ ላይ የዘር ማጥፋት ወንጀል ሲፈጽሙ የነበሩ የምስራቅ ወለጋ ዞን የሊሙ ገሊላ አመራሮች ናቸው በፋኖ የተያዙት። እነዚህ የኦህዴድ ብልጽግና ካድሬዎች አማራውን ከአካባቢው ካጸዱ በኋላ የአማራዎችን መሬት ነጥቀው የኔ ለሚሉት ሊያከፋፍሉ በሄዱበት በቢዛሞ እዝ ፋኖች ተይዘዋል። በፋኖ የተያዙት ደረጀ ጉደታ የተባለ የፋይናንስ ኃላፊ፣ ድሪባ በቀለ የተባለ የጸጥታ ኃላፊና ካባ ኢንሰሙ የተባለ ምክትል አስተዳዳሪ ናቸው። በፋኖ የተመሰረተው ህዝባዊ አስተዳደር የልማት ስራዎችን አጠናክሬ ቀጥያለሁ ሲል አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የመቄት ወረዳ ህዝባዊ አስተዳደር ህዝባዊ ውይይት አካሂዷል። የአማራ ህዝብ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ በሚደረገው የፖለቲካ ትጥቅ ትግል የህዝቡ ድርሻ ምን መሆን እንዳለበት የአማራ ፋኖ ትግል የደረሰበት ደረጃ በመቄት ወረዳና በአካባቢ የሚገኙ ኃይሎች ስለጀመሩት የአንድነት ጉዞ እንዲሁም አጠቃላይ የአማራ ፋኖ ብሔራዊ ኃይል ስለደረሰበት ድርጅታዊ እድገት በውይይት መድረኩ ተነስቷል። ህዝቡም በፋኖ አመራሮች በቀረበው ሐሳብ እጅግ ደስተኛ መሆኑን ገልጾ ቢስተካከሉ የሚላቸውን ምክር ሐሳቦች አቅርቧል። በተለይ በወረዳውና በአካባቢው ከሚገኙ የፋኖ ኃይሎች ጋር የተጀመረው መልካም የአንድነት ጅማሮች መበረታታትና መጠናከር እንዳለባቸው ህዝቡ በአንክሮ ተናግሯል። ከመድረኩ ጎን ለጎን የመንገድ ጠረጋና ሌሎች ልማታዊ ስራዎች መሰራታቸው ተገልጿል። ልማታዊ ስራዎቹ በመቄት ወረዳ ጊዜያዊ የህዝብ አስተዳደር ዋና አስተባባሪነት ተጠናክረው ቀጥለዋል። ዋና አስተዳዳሪው መምህር በሪሁ እንደምሌ የተጀመሩ የመንገድ ጠረጋዎችና የልማት ስራዎች የማህበረሰቡን ዕለታዊ እንቅስቃሴዎች የሚያሳልጡ መሆናቸውን አስገንዝቧል። ህዝቡ ከትግሉ ጎን ለጎን አካባቢያዊ ሰላሙ እንዲያስጠብቅና ብልጽግና ሰራሽ ውንብድናዎች እንዲከላከል ጥሪ አቅርቧል። የብልጽግና አገዛዝ ኮሎኔል ረሺድ ከደብረ ማርቆስ ከተማ በርካታ አባላትንና መሳሪያ ይዞ ተሰወረ። ጄኔራል ብርሃኑ በቀለ በድንገት የተሰወረውን ኮሎኔል ረሺድን እያፈላለገ መሆኑ ተሰምቷል። ተጨማሪ መረጃዎችን እንደደረሱን እናቀርባለን። አሳምነው እዝ ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር ጄኔራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ ጥቃት ሰንዝሯል። የጄኔራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበ ቀጥሏል። ባለፈው ሳምንት ናደው ሻለቃ የተሳካ የደፈጣ ስራ በአሮጌ ምንጃር ፈጽሞ ነበር። በትናንትናው ዕለት የአገዛዙ ዙፋን ጠባቂ ሚኒሻና ኮማንዶ መከላከያ መጠጥ ቤት ተዘብዝፈው እየጠጡ በነበረበት ሰዓት በፋኖች ጥቃት ተፈጽሞባቸዋል። ጥቃቱ የተፈጸመው በአረርቲ ከተማ በአሮጌው ከብት ተራ ካሉ መጠጥ ቤቶች ነው። ከፍተኛ ጉዳት የደረሰበት የአገዛዙ ሰራዊት በአረርቲ ሆስፒታል እየታከመ መሆኑ ተሰምቷል። የቴዎድሮስ እዝ 206ኛ ኮር በተሻሻለው የመልሶ ማደራጀት ትግበራ በአዲስ የተቋቋመው ጊዜያዊ መንግስት በዘርፉ በርካታ ስራዎችን ማከናወኑን አስታወቀ። የአፋባ ቴዎድሮስ እዝ የ206ኛ ኮር ጊዜያዊ የመንግስት መምሪያ በስሩ ያሉ የክፍለ ጦርና የወረዳ አደረጃጀት መሪዎችን ካዋቀረ በኋላ ደጀን፣ ባሶ ሊበንና አዋበል ባሉ ወረዳዎች ጊዜያዊ መንግስት አስተዳደር አመራሮች ልዩ ልዩ ስልጠና መስጠቱን አስታውቋል። በመልሶ ማደራጀት ተግባሩ የትኩረት አቅጣጫ የሆነው የህዝብ አስተዳደር የፍትህ አሰጣጥና ወንጀል መከላከልን በበላይነት የሚመራው ጊዜያዊ መንግስት በሰራዊቱ ላይ የሚፈጽመውን ጫና የሚያቃልል ነው ተብሏል። በቴዎድሮስ እዝ ስራ አስፈጻሚ ተገምግሞ የጸደቀው የጊዜያዊ አስተዳደር አዋጅና መመሪያ ለተሳታፊዎች ቀርቦ ቀናትን የወሰደ ውይይት ተካሂዷል። መዋቅራዊ ማሻሻያዎችን በተቀላጠፈ መልኩ እያከናወነ የሚገኘው ኮሩ በሚያስተዳድራቸው ሁሉም ቀበሌዎች የጊዜያዊ መንግስት ቢሮዎች ተከፍተው ስራ መጀመራቸውን ገልጿል። መረጃውን ያደረሰን ፋኖ ባየ ደስታ ነው። ሁለት ፋኖች ወደ ከተማ ሰርገው በመግባት ጥቃት ፈጽመው መሳሪያ ማርከው ተመለሱ። ተጋድሎውን የፈጸሙት የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር የ88ኛ ክፍለ ጦር በሽንዲ ከተማ በመግባት ድንቅ ዘመቻ በመስራት መሳሪያ ማርከው የመጡት ፋኖ ሱባሎ የኔነና ፋኖ ተማረ ስልጣኑ ናቸው። በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን አስተጓጎለ። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ቀይ ባህርን ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል ሲል ቢቢሲ ዘግቧል። የህንድ አቪዬሽን ባለስልጣናት አመዱ በታየባቸው አካባቢ
አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው መስተጓጎል እንዳልፈጠረ አስታውቋል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያው ኃይሊ ጉቢ ተብሎ የሚጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ታይቷል። ዘገባው የቢቢሲ ነው። ለዕለቱ ያዘጋጀናቸው ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ጊዜ